ኦርቶዶክስ ኮንክ ሰባይነት የሚገድ ከሆነ ይሄ መረጃ ቢያንስ አንድ ሰው ሼር ኮፒ ሊንክ 20 ጊዜ ያደረገ ላይክ ያደረገ ከ50 ጊዜ በላይ ያዳርስ። እባካችሁ ይሄ መረጃ ለመላው ዓለም ይዳረስ። እባካችሁ ኦርቶዶክሳዊ ከሆናችሁ አሁን አንድ ቪዲዮ አሳያችኋል። አሁን ነገሮች ከብደዋል። የፈራነው አርሲ ስንል ነበር። እስካሁን ስንጩ የነበረው ስለ አርሲ ነው። አሁን ግን ከዛ የከፋ ነገር ሊሆን እንደሚችል ምልክት የሚሰጥ አንድ ቪዲዮ ያየን። በወሎ ያላችሁ አማራ ሳይንት አካባቢ ያላችሁ ተጠንቀቁ። ይሄን ቪዲዮ እንካታ። የተከበራችሁ የዓለም ህዝቦች በሙሉ እንግዲህ እስላማዊ ሸንጎ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስለ እስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን እያሰፋ አሁን ኢትዮጵያ ውስጥ ገብቷል። በርካታ ህዋሶችን ተመልምሏል። አብዛኛው በአፋር ክልልና እንዲሁም በከሚሴ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለንን አቅም ሁሉ መስርተናል። እንግዲህ ይሄን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንን ማዋጠን ቀስ በቀስ ህዝቡን ወደ ጂሃዲስ አስገብተን እስላማዊ መንግስትን መሰረታለን እና ማንኛቸውም ህዝብ መከተል አለበት። በተለይ ከሚሴ ቦረና፣ መከለ ሰላም፣ ሳይንት ሁሉም የኛን ድርጅታችን እንዲደግፍ። በዚህ ላይ ምንም ማብራራው ነገር የለም። ይሄ ማንቂያችን ይሁን የጥንቃቄ መልእክት እንዲደርሰን ነው። ሼር አድርጎ ባካችሁ። በዩቲዩብ እንሰራለን። ዩቲዩብ ላይ መጥታችሁ ተከታተሉ። ቢወዱም በውዲ ባይወዱም በግዲ አክሱም ጽዮን ፈርሳ ይሰራል መስጂዲ። ወደዳችሁም ጠላችሁም አክሱም ላይ መስጂድ ይሰራል። እውነታው ይሄ ነው። የወደፊት ሐቁ ይሄ ነው። ሰላም የተከበራችሁ ወንድሞቼ እህቶቼ፣ ቪዲዮውን እንዳያችሁት ነው። አሁን እዚህ የተናገረው ወይም የተጠቀመበት ቃል ወንድማችን አክሱም ጽዮን ፈርሳ መስጊድ ይሰራል የሚል ቃል ባትጠቀመው ጥሩ ነው። ምክንያቱም ምን መሰለ፣ እቺ ሀገር ሃይማኖት መቻቻል ያለባት ሀገር፣ ፍቅር ያለባት ሀገር፣ ወንድም እህት የሚፋቀርባት የሚከባበርባት አገር ናት። ስለዚህ ይህንን ቃል ባትጠቀም ጥሩ ነበር። ስሜታዊ የሆነ ቃል አይጠቀምም። ምክንያቱም ሁሉ ሰው በሃይማኖት ከተረዳዳ፣ ከተፋቀረ፣ ሐሳብ ለሐሳብ ከተቀያየረ ወንድም እህት ነው። ስለዚህ ይህንን ቃል የተጠቀምከው ቃል እንደ ወንድም ልመክርህ እፈልጋለሁ። አስፈላጊ ቃል አልተጠቀምክም፣ ቃል አልመረጥክም። ስለዚህ በሐሳብ ጥሩ ቃላቶች መርጠህ ብትናገር ጥሩ ነበር። ግን ቃሉ እኔ አልተመቸኝምና በሃይማኖት መለያየት፣ በሃይማኖት የማያስፈልግ ነገር መግባት አያስፈልግም። ሁሉ ሰው የዛኛው ሃይማኖት ሲያከብር ያችኛውም የሱ ስታከብር ተቻችሎ ይኖራል። ስለዚህ በመቻቻል በመረዳዳት ጥሩ ነገር በማሰብ መኖር ይቻላል። ይህንን ቪዲዮ ደግሞ ኮፒ ሊንክ ሼር አድርጋችሁ አድርሱልኝ። ሰላም ቀን። ቻው። ረፍት ዳኛ ወዴት አለ ከተማው ይሄን ጉድ ምን አለ ለማይራራ መስለ ተሞላ ፍርድ የለም አደራ ለበላ አደራ ለበላ እባክህ ጌታዬ እባክህ ቀናምታ እባክህ ያህዌ እባክህ ተው ፍረድ አይቀጥል አመፃው ድፍረቱ እባክህ ቀናምጣ ተናገር አቤቱ እባክህ ቀናምጣ ታረቀን አቤቱ። አርሲ የሆነ ነገር ልንገርሽ ስምኝ እስኪ አርሲ መንግስት የለሽም እንደ የሚመራሽ በዲሞክራሲ እስኪ ንገርኝ እኔም ልንገራቸው
ምን ስላደረጉ ነው ህዝቦቹ ሸገደሏቸው? ምንድነው ነገሩ? እማማ መንግስትም ጸጥ ብለዋል እንዳልሰማ። ማን ነው መንግስትሽ? ንገሪኝማ። ረባካችሁ ለሰው ልጅ ራሩ። ሌላው ይቅርና ፈጣሪያችሁን ፍሩ። የዘረኝነት ጦርነት ለማጥፋት እየጣርን እንደገና በሃይማኖት ጦርነት ለምንድነው የምትፈጥሩልን? ኧረ ተው፣ እሱ ይፈርዳል። እንዴት የሰው ልጅ ማተብ ስላሰረ ይታረዳል? ለምን ሰው ይሞታል ሳይበድል በባለው? ፍትህ ለአርሲ ኦርቶዶክስ ተዋህዶ። ይፈርዳል አይፈርድም እንዴት ነው የኦርቶዶክስ ጀግኖች ለሃይማኖት አንገታችን ምን ሰጠውኛ? በቃ ወንዶች ሃይማኖታችን ለመጠበቅ የምንታጠቀው ንስሐ እንግባ። እስኪ ንስሐ እንግባ። መታጠቅ ምን ያስፈልጋል? ንስሐ ለምን በቃ ይሄ ሁሉ የመጣ በእኔ ኃጢአት ነው። ፈጣሪን በድየዋለሁ። እየዘሞትኩ እየዘፈንኩ ፍትወት በቃ አፍንጫዬ ላይ ወጦብኝ ዝሙት ሰልጥኖብኝ ፈጣሪን አስቀይሜዋለሁ። በሐሜት አስቀይሜዋለሁ። ፈጣሪን በተንኮል ሌላውን በመጥላት በመቀኝነት አስቀይሜዋለሁ። የኔ ኃጢአት ዘረኛ ሁኜ ወንድሜን አብሮኝ ያደገውን የአማራውን የትግሬውን የኦሮሞውን ወንድሜን ጠልቼ በክፋት እግዚአብሔርን አስቀይሜዋለሁና ንስሐ ልግባ። ለምን ትሬንድ ለምን ይሄ አይሆንም? እያቃምኩ እያጨስኩኝ በማይረባ መጠጥን በራሴን በማደንዘዝ ራሴን በመደበቅ ፈጣሪን አስመርሬዋለሁ። ለልጆቼ መልካም ሳልሆን እኔም ለእናቴ መልካም ሳልሆን ባለቤቴን በስነ ስርዓት ባልነቱን ሬኮግናይዝ ሳላረግ በዝሙት ኑሬያለሁ፣ ሚስቴን በድያለሁ ብለን ለምን ንስሐ አንገባም እንዴ? የምን ቤተክርስቲያን አስጠብቅ ተዋጋ ምናምን ነው? ንስሐ ገባ አንተ ራሱ እንደዚህ ያልከው ሰውዬ። እንዴት ነው ነገሩ? ለምን ንስሐ ትሬንድ አይሆንም? እስኪ ከዛሬ ጀምሮ እስኪ ይሄ የእውነት አሁን ለሚሞቱ ወገኖች በቃ የእውነት ከልብ ተቆርቁረ ይሆን ደስ የሆነ ልብ አዝኖ አልበላ አለ። ለምን ዋሻለን? አልበላ አልጠጣ አለ። እንዲሁ ከዚህ ከቲክቶክ ያለፈ እንዲሁ አንዱ ለደቂቃ እንኳን ስለ እነሱ የሆነ አስበህ እንኳን ትንሽ ደብሮ ያውቃል? ንስሐ እንግባ። ይሄ ሁሉ ከተሰማ ንስሐ መግባት፣ ፈጣሪን በድየዋለሁ ብለን ንስሐ እንግባ። በቃ ይሄ ነው ትሬንዱ። አሁን አዲሱ ትሬንድ ይሄ ነው። ተዋጋ፣ ተፋለጥ፣ ተቋረጥ። እና እኛ ታዲያ ከገሬዎች በምን አነስነ? የሰይጣንን ነገር የምናራምድ ከሆነ ደም ማፍሰስ ለሰይጣን መገበር ከሆነ እነሱ ለሰይጣን ደም ሲያፈሱኛ ማበር እናፈስ ነው? ከመቼ ወዲህ ወንጌል እንደዛ የሚባል ትምህርት የለም። በቃ ተባለ እኮ ትሬንድ ይሁን። ንስሐ ልግባ፣ የኔ ኃጢአት ነው አገሬን የበደላት ወንድሜን መጠላት ነው ብለን ንስሐ እንግባ። እንዲህ ብቻ ነው የሚያተርፈን። እግዚአብሔር በቃ የሆነ ኃይል የሌለው ሆኖ ደካማ አምላክ ሆኖ ነው አንተም ትወጋለት። አሬ ኩይ ውይ ኧረ ዲስኩር እንዴ! ከየት እንዴ! እግዚአብሔርን ያላወቅነውን እግዚአብሔር መጽሐፍ ቅዱስ ላይ ምን እንደሚል ማናውቅ ሰዎች እምነታችን ዲፌንድ ከጴንጤ እምነታችን ዲፌንድ ማድረግ እኮ አንችልም እንዴ? ዝም ብሎ በቃ ላይ ማርያም ታማልዳለች ብቻ በቃ ይሄን እኮ ሌላ የምናውቀው ነገር የለንም። ምንም ነገር ሳናውቅ እንኳን ተከራክረን እንኳን ተናግረን እንኳን ሃይማኖታችን ዲፌንድ ማድረግ ማንችል ሰዎች በቃ ለእግዚአብሔር የት መች ኑረንለት ነው የምንዋጋለት እና የምንሞትለት? እስኪ እንኑርለት መጀመሪያ እንዴ። በአርሲ ኦርቶዶክስ ጨክነህ ይህንንም ቪዲዮ ካሳለፍክ አንተ አንዱ ገዳይ ነህ። ይህንን ድምፅ ሰምተን ትላንትና እባካችሁ ድረሱልን ልገሉን ነው እያሉ ከጥቂት ደቂቃ በኋላ እነዚህ ሰዎች ተገሏል ማለት ነው። አርሲ ላይ
ቄሱም ጳጳሱም መነኩሴም ሁሉ የሚመለከታችሁ በአርሲ ኦርቶዶክሳውያን ጨክነዋል። እናንተም ጨክናችሁ ይህንንም ቪዲዮ ታሳልፋላችሁ። ከግንቦት 23 ቀን ጀምሮ እስከ ዛሬ አርሲ ላይ የኦርቶዶክሳውያን ደም እንደ ውሃ እየፈሰሰ ነው። አርሲ የደም ምድር ሆናለች። ከ100 ዓመታት በላይ ያስቆጠረው የቅዱስ መድኃኔዓለምና የቅዱስ ገብርኤል ቤተክርስቲያንም አቃጥሎታል። ክርስቲያኖችንም እስከ ዛሬ ያለ እረፍት እየገደሏችሁ ነው። ዓለም ሁሉ ይስማ የኦርቶዶክስን ስቃይ፣ የኦርቶዶክስን መሰቃየት ዓለም ሁሉ ይስማ። ይህንንም ቪዲዮ ለዓለም አዳርሱ። መቅረጽ እየከለከሉ ነው። ቃል የሚደረግብን በዚህ መዛም ቃል የሚደረግብን እንዴ ኧረ ተው፣ ችግሩ ከእናንተ ነው ማለት ነው። ከመስሪያ ቤት አለ። ይሄ ራሱ መቀረጽ አለ። በቀረጽ መብታችን እኮ ነው። አስቀርጹም ብሎ ካሜራውን ቀማቸው። መብታችን ነው። አዎ ሚዲያ ጣጣን ነበር እንዴ አገራችን አሁን የተፈጠረው በሃይማኖታችን የተፈጠረው በመንግስት በኩል የተፈጠረው ነገር ሰላም እንዲወርድ ጸሎት እያደረግን ከዚህ ያለፈ ነገር ስራ አልሰራንም። ትክክል አይደላችሁም። ስለዚህ ወደ ቀልባችሁ ተመለሱ። ይሄ የሚያሳየው የመንግስት ጣልቃ ገብነት ነው። ልብስ አትልበሱ ብሎ ሊከለክል የሚችልበት ህግ የለም። እጅግ አንገብጋቢና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ እጅ ላይ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳርጋቸዋለን ገና እኛ ባፈሙ ይዘን አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋለን። ስሙን በወርቅ መዝገብ እንመዘግበዋለን። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ። በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጅ ላይ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃነም ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም ነበር ድረስ እንሸኛቸዋለን። ለእንደዛ ነው። የሰማም ስማ ያልሰማም ስማ። በገጉበት ወላሂ እዚህም በገጉበት ክርስቲያን ተብለን በክርስቶስ የተጠራ ነው። በጥልቁ ውስጥም በእግዚአብሔር እንድናምን ነው። ለጥቂት ጊዜ ቢበረታብን ስደት ሐዘኑ አምላካችን ግን መውጫ ያዘጋጃል። በዚህ ተጽናኑ። መከራው ክርስትናዬን አጣፈጠው፣ ስደቱ ማኅተቤን አጠበቀው። በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን። በስደት ሳለን ካፋችን ቢደርቅ የጽዮን ዜማ ከወንዙ አጠገብ ቁጭ ብለን ሳለን ድምፁን ሳንሰማ በእግዚአብሔር ጊዜ ከባቢሎን ምድር እንለቃለን። መሰንቋችንን ከአህያ
ጫፍ ላይ እናወርዳለን። መከራው ክርስትናዬን አጣፈጠው፣ ስደቱ ማኅተቤን አጠበቀው። በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። በሐዘን ውስጥ በመከራ አየሁት እግዚአብሔርን